አላለም። አላለም። እሺ እግዚአብሔር ክርስቲያን ሆኖ አላለም። ነቢያቶችስ አንዲት ቦታ ላይ ክርስቲያን ሆኑ ብለዋችኋል ወይንስ አላሏችሁም? መጽሐፍ ቅዱስ ነው አላለም። አላሉ። ያሰላም። ስለዚህ የነቢያትና የአምላክ ትምህርት ያልሆነ ትምህርት ሰይጣን አይተንተ እባካችሁ አስተውሉ። ሁሴን መልስልኝ። ታዲያ ለማስ 52 አንብብልኝ። አንድ ተረጋጋ ዮሴፍ። ስለዚህ አምላክም አላዘዘን ነቢያትም አላዘዘን። ታዲያ ለምንድን ነው ክርስቲያን የሆንከው? ሌላ ጀመርክ። ሌላ ኢየሱስ ለኢየሱስ ስጸልይ ይመለስልኛል። መልስ አገኛለሁ ስጸልይ። እሺ ኢየሱስስ ወደ ማን ነበር የሚጸልየው? ወደ ፈለገበት ጸልይ። እሱ አይደለም ፖይንቴ። ስጸልይ ይመለስልኛል አይደለም። አንድ ጊዜ ኢየሱስ ወደ ማን ነበር ሲጸልይ የነበር? ወደ አብ። ወደ አብ። ወደ አብ። ወደ አምላኩ ይጸልይ ነበር አይጸልይም? ኢየሱስ ይጸልያል። አምላክ ወደ አምላክ ይጸልያል? ይኸውልህ ላስረዳሽ። ስለ ትሪኒቲ ታውቃለህ? የለም መጽሐፍ ቅዱስ ቤተ ክርስቲያን ነው ያለው። ያ የተዓሊም الكنيسة ليس تعاليم الكتاب المقدس የመጽሐፍ ቅዱስ ትምህርት ሳይሆን የቤተ ክርስቲያን ትምህርት ነው። ስላሴ እሺ ይሁን፣ ግን ዞሮ ዞሮ እሺ ቆይ ይመለስልኛል። ምንድን ነው የሚመለስልኝ? በጣም ብዙ ነገር ተመልሶልኛል። አሁን ወደ እሱ ፐርሰናል ጉዳይ አልገባም፣ ግን ሳይሆን በስመ አብ በወልድ ተብሎ በተባረከ ጸበል ሲድን አይቻልም። የህፃን እንትን አትሄዱ እንጂ አንድ ሂንዱይዝም መጥቶ እኔ በከብት ሽንት ተፈውሻለሁኝ አግኝቻለሁኝ እና ስለዚህ ከብት አምልኮ ትክክል ነው ቢል እሱን አይደለም። በጸበል ይኸውልህ ለምን በኢየሱስ ስም የተባረከ ጸበል ሲፈውስ አይቻልም። ያ ነገር እውነት መሆኑን ያሳያል ወይ? እባካቸውን መጽሐፋቸውን አንብቡ። መጽሐፍ ላይ እውነትን ፈልጉ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ምን አለ? ፈትሹል ኩቱብ አለ። መጽሐፍን መርምሩ تظنون لأنكم تظنون أن لكم فيها حياة أبدية وهي التي تشهد لي. ኢየሱስ ክርስቶስ መጽሐፍን ፈትሹ መጽሐፍን መርምሩ እያለ ነው የተናገረው። መጽሐፉ ላይ ፈልጉና እምነታቸውን አሳዩ ስንላቸው ጊዜ እግዚአብሔርና ነቢያት ክርስቲያን ሆኖ አላሉንም አሉ። ግን ለምን ክርስቲያን ሆንክ? በቃ ታምሜ ተፈውሻለሁኝና። ቆም ብለን እናስብ። ወላሂ ወገኖች እንደዚህ አይደለም። ለምን ተፈወስኩሽ ታዲያ? አምላክ በጣም ስለሚያዝልኝ አምላክ አላህ ነው ያረባክ ወላሂ ነው። ለምን ታዲያ ክርስቲያን እንትኖች ክርስቲያን ካንትሪዎች አሉ አይደል? እሺ የለም ዓለም ሁሉ የአላህ ነች። ኢነል አርض ሊላህ ይላል ቃሉ ሲናገር ምድር የአላህ። አዳምጠ ጥያቄ ይኸውልህ ብራዚል ሂደህ ለምሳሌ ክርስቲያን ሙስሊም ፐርሰንቴጁ በጣም ትንሽ ነው። ነቢዩላህ ኢብራሂም ብቻውን ነበር የዓለም ህዝብ ጣዖታት አምላክ። እሱ አይደለም ጥያቄ። አላህ ስለሚያዝንልኝ ከፈወሰኝ በቃ አንድ ጊዜ እሺ ብዙ ክርስቲያን ነው ልትለይ ፈለግ። ለምን አንድ ሰው አይሆንም? ምድር ላይ አንድ አማኝ ብቻውን ካለ ያ ይቦንሳቸዋል። ያን የዓለም ህዝብ ጣዖት አምላኪ ሁሉ ማለት ነው። አብርሃም ብቻውን ነበር የዓለም ህዝብ ጣዖታት አምላኪ እንደነበረ ማለት ነው። ገብቶሃል? ብቻውን ቆሞ ግን አምላክ አላህ አብርሃም ራሱን የቻለ አንድ ትውልድ ነው ብሎ በቃሉ ላይ ይናገርለታል። ተመልክቶ ኢብራሂም ብቻውን ነው አይደለ? አላህ ስለ አብርሃም ሲነግረን በቁርአን ላይ ኢነ ኢብራሂመ ካነ ኡመተን ይላል። አብርሃም አንድ ሰው ብቻ አልነበረም ከኔ ዘንድ አብርሃም አንድ ህዝብ ነበር እያለ ይነግረናል አላህ። ተመልከቱ አብርሃም ምን ነበር? አንድ ራሱን የቻለ ትውልድ ነው እያለ ይነግረናል። እና ስለዚህ ይሄ ብዙ ናቸውና እነዚህ ያነሳናቸው ተብሎ የሚመዘን ሚዛን የለም እዚህ ዓለም። እኔ ለመዘን አልነበረም ጥያቄ። አዳምጠኝ። አላህ ስላዘነልህ ነው የፈወሰ አልከኝ አይደል? አሁን ብራዚል ውስጥ ወይ ደግሞ ሌላ ክርስቲያን ካንትሪ በጣም ብዙ ክርስቲያኖች አሉ። እውነት ነው። ስለ ክርስትና ስለ እስልምና ራሱ ሰምተው አያውቁም። ለምን እነሱን ጀሃነም ይከታቸዋል ታዲያ? አይዋ በጣም ጥሩ ጥያቄ። ወላሂ ካልሰሙ ጀሃነም አይከታቸውም። አብሽር አምላክ ያላህ ፈታህ ነው። ነብዩ መሐመድ ማስረጃ ለስተ አላህ በቁርአን ላይ ምን ይላል? ወማ ኩና ሙዐዚቢን ሐታ ነብዐሰ ረሱላ። እኔ ነብይ ሳልክ የምቀጣ አምላክ አይደለሁም ማለት ነብይ ደርሷቸው አንቀበልም አሻፈረኝ ያሉ ካሉ በስተቀር እንዲህ በከንቱ የሚቀጣ አምላክ አይደለም። ሌላ ማስረጃ ለስተ قال النبي صلى الله عليه وسلم ነብዩ صلى الله عليه وسلم እንዲህ አሉ والذي نفس محمد بيده إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم لم يؤمن بي وبالذي أرسلت به إلا كان من أصحاب النار.
ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁኝ እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ የእኔን ነብይነት ሰምቶ የእስልምናን አስተምህሮ ሰምቶ አልቀበልም ያለ ገሃነም ነው ብሎ ተናገሩ። በዚሁ አንጻር ደግሞ አዳምጥ እባክህ ተረጋጋ ልጨርስ። ስለዚህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ነብይነት ያልሰማ ብራዚላዊ ሆነ የማዳጋስካር የኢትዮጵያም ሰው ሊሆን ይችላል የእስልምናን ሃይማኖት አስተምህሮ የነቢ ሰለላሁ ዐለይሂ ወሰለም ነብይነት አስተምህሮ ካልሰማ አምላክ አላህ አይቀጣው። ይሄን አላህ በቁርአንም ላይ ነቢ ሰለላሁ ዐለይሂ ወሰለም ሐዲስም ላይ ተናግረዋል። ገብቶሃል አይደለ? ስለዚህ መረጃ ካልደረሳቸው ሰዎችን አምላክ አይፈርድባቸውም፣ አይቀጣቸውም። ደርሷቸው ራሱን የማይቀጣቸዋል። የሚገርምህ የአእምሮ ህመምተኛ ለምሳሌ ህፃናት ልጆች የአይሁድ እምነት ተከታይ ህፃናት ልጆች አሉ አይደለ? እነዚህን ወደ ገሃነም አይከታቸውም በፈለገ ቢጠመቁና ቢሞቱ ማለት ነው። ሌላ የአእምሮ ህመምተኛ የሆነ ሰው ለምሳሌ ቤተክርስቲያን ይወስዱታል እንደ እድሜ ልካቸው። ይሄ ሰው ግን የሚያውቀው የለም፣ አይምሮውን በቃ ተነጥቋል። ይሄን ሰው አምላክ አላህ ሱብሓነሁ ወተዓላ በቤተሰቦቹ ምክንያት በሰሩት ይሄን ሰው አይቀጣውም። ቦታቸው አለ አይደለ? እንዲሁም እውነት ያልደረሳቸው በገጠራማ ህዝብ ላይ ሀገር ላይ የሚኖሩ የገጠር ሰዎች የፈለጉበት እምነት ላይ ቢሆኑ የነብያት ትምህርት እስካልደረሳቸው ድረስ ኢስላም እስካልደረሳቸው ድረስ እነዚህን ሰዎች አምላክ አላህ አይቀጣቸውም በፍጹም። ሃኡላ ሚን አህሊል ፈትራ ተብለው ተሰይመዋል በኢስላም ላይ ገብቶሃል አይደል? የነብይ ትምህርት ያልደረሰውን አካል አምላክ አላህ ሱብሓነሁ ወተዓላ አይቀጣም። በባይብል በጋብቻ ደረጃ እንዴት ነው? ከአንድ በላይ ማግባት ሐራም ነው በባይብል? በድሮ ጊዜ እነ ሰለሞን ብዙ አግብተዋል። እንደ ዳዊት እኮ እነሱ ስላገቡ ነው። ግን ፈጣሪ ሐላል አድርጎታል ለማግባትን? አላረገውም በጭራሽ የለም። ዘዳግም 21 ላይ አንድ ሰው ሁለት ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ? ክልክል ከሆነ ዘዳግም ላይ ይላል እንዴ? ምን ዘዳግም? አዎ 21 ላይ ማለት ነው። ቆይ ጥቅስ አሁን አለ። እስቲ አውጣና አስነበበ። እሺ አቡ ሳላ ትችላለህ ማውጣት? አንዴ ያወጣልኝ። ዘዳግም ስንት ነው ኡስታዝ? 21 ዘዳግም አንዴ ስልክ እያበራሁት ነው። 21 ስንት? ችግር የለም 21 17 ዘዳግም 21 ከ15 ጀምሮ 18 15 እስከ 17 አይሹ ለአንድ ሰው አንዲት የተወደደች አንዲት የተጠላች ሁለት ሚስቶች ቢኖሩት እያለ ይናገራል። ፈጣሪ ከማድረግ ያለበትን ይሄን ያድርግ እያለ ይናገራል። ብሉይ ኪዳን ሚስቶች ቢኖሩት ገባኛ፣ ችግር የለውም። ግን ፈጣሪ ግን ሐላል አድርጎታል እዚህ ላይ አይደል? አድርጎታል እዚህ ጋር ለአንድ ሰው አንዲት የተወደደች አንዲት የተጠላች ሚስት ቢኖሩት ለእርሱ የተወደደች ደግሞ የተጠላች ልጅ ቢወልዱ በኩር ከተጠላችሁ ሚስት የተወለደው ልጅ ቢሆን እኩል ይውደዳቸው ነው የሚለው። ደግሞ ብዙ ሚስቶችን ለዳዊትም ሰጥቶት ነበረ። ሁለተኛ ሳሙኤል 12 18 ምዕራፍ 12 ብሉይ ኪዳን ላይ ነው ከኢየሱስ ክርስቶስ ገባኝ። ግን ሐላል ነው። ግን ብሉይ ኪዳን ላይ ሐላል ነው ታውቂያለሽ። ከአንድ በላይ ማግባት ኦፍ ኮርስ ሐላል ነው፣ ሐራም አይደለም፣ የተከለከለ። አሁን አዲስ ኪዳን ላይ ተመጪና ኢየሱስ ሐራም ያደረገበት ኢየሱስ ክርስቶስ ሲመጣ ሐራም የሆነበትን የተከለከለበት አለ ጥቅስ ሲኖር ይሆን? እኔ አላየሁም። እውነት ለመናገር እኔ ባይብልን ጨርሼ አላነበብኩም። ኢየሱስ መጥቶ አዲስ ኪዳን ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት የለም፣ ጥቅስ የለም፣ አናገኝም። ስለዚህ አሁን በክርስትና በአዲስ ኪዳን አንድ ወንድ ከአንድ ሴት በላይ ቢያገባ ችግር የለውም ማለት ነው፣ ኃጢአት አይሆንበትም። እንኳን እሱን አንድ ሴትም ብዙ ወንድ ማግባት ትችላለች በአዲስ ኪዳን ማከሄድሽ። ስንትም ማግባት ችግር የለውም፣ ገደብ የለውም ማለት ነው። እንዲህ ከሆነ አልተጠቀሰም። አሁን በእኛ ምንድነው የሚለው? አለማስተካከልን ብትፈሩ አንድ ብቻ አግቡ ነው የሚለው። በፍትህ ማስተካከል እስከቻለ እስከ 4 ድረስ ማግባት ይችላል። ሱረቱ ኒሳ ምዕራፍ 4 ቁጥር 2 ላይ ቁጥር 2 እና 3 ላይ ሲናገር እንደዛ ነው። 2 2 3 3 4 4 አቅማችሁ ከቻለ ማግባት ይችላል። አለማስተካከልን አቅማችሁ ካልቻለ ግን አንዲቷን ብቻ አግቡ ነው የሚለው ቁርአን። አምላክ የማይሰራ ከሆነ ኢየሱስ የሚሰራ ከሆነ የሚሰራው ኢየሱስ የማይሰራውን አንዱን አምላክ እንዴት አድርጎ በምን አይነት መልኩ ሊሆን ይችላል? ይሄ እንግዲህ ሁለተኛ የሚለየን ነገር። ሶስተኛ ነገር ደግሞ ምንድነው? እኛ መለኮት አንድ ነው ብለን ነው የምናምነው። መለኮት ለባህሪውን ለሌላ አካል አያጋራም። መለኮት ማለት ሁሉን የሚሰማ
ሁሉን የሚያይ ሁሉን የሚያውቅና ሁሉን ቻይ ማለት ነው። ሁሉ ነገር መስማት የሚችለው እሱ ብቻ ነው፣ አንድ መለኮት ብቻ ነው። ነገር ግን በክርስትና ውስጥ ፍጡራን ልክ እንደ መለኮት ይጠሯቸዋል ሰዎች። አንዱ አውሮፓ ላይ ሆኖ፣ አንዱ ሳውዲ አረቢያ ሆኖ፣ አንዱ ደግሞ ኢትዮጵያ ሆኖ፣ አንዱ እንትን ሆኖ የተለያየ ቦታ ሆኖ ገብርኤል ይጠሩታል። ገብርኤል ውስንነት አለበት። ሁሉ ነገር የመስማት ሁሉ ነገር የማየት ሁሉ ነገር የማወቅና ሁሉን ቻይ አይደለም። መለኮትነትም አይጋራም ራሱ። ስለዚህ የሁሉንም ነገር የመስማት ካፓሲቲ የለውም። በተመሳሳይ ድንግል ማርያም ማለት ነው። ድንግል ማርያም እንደምትመለከቱት ሞታለች። ከአተምና ከሞለኪውል ኮምፖስት ያደረገው ቦዲዋ ዲኮምፖስት አድርጓል። አንደኛ ነገር። ሁለተኛ ነገር ደግሞ ከፊዚካል ፐርሰፕሽን የምትገናኝበት ከዚህ ዓለም ጋር ተቋርጧል። የሁላችንም እንደዛ ነው የሚሆነው፣ ወደ አፈርነት ይቀየራል። ስለዚህ ሩሃችን ነው ወይ መንፈሳችን ነው እዛኛው ዓለም ላይ የሚሄደው። እዛኛው ዓለም ላይ ከወይደን ደግሞ ውስንነት አለብን። የሉቃስ ወንጌል ምዕራፍ 2 ቁጥር 4 ላይ ስትመለከቱት ማርያም ልጇ ጠፍቶባት ራሱ ስትፈልገው ነበረ። እንኳን የእናንተን የኔን የሁላችንም ጸሎት ልትሰማ ይቀርና ልጇ ጠፍቶባት ልጇ የት እንዳለ እንኳን አታውቅም ነበረ። ልጇ የት እንዳለ እንኳን ማታውቅ ማርያም እኔ የምጸልየውን ጸሎት አውሮፓ ላይ ምናምን ነገር የተለያየ ነው የሚጸልዩትን ጸሎት ልትሰማ አትችልም። ይሄ እንግዲህ የሚለየት ሶስተኛው ነው። አራተኛውና የመጨረሻው እኛ ሙስሊሞች ለአምልኮ የተቀረጸ ምስልን አናደርግም። በባይብል በጋብቻ ደረጃ እንዴት ነው? ከአንድ በላይ ማግባት ሐራም ነው በባይብል? በድሮ ጊዜ እነ ሰለሞን ብዙ አግብተዋል። ዳዊት እኮ እነሱ ስላገቡ ነው። ግን ፈጣሪ ሐላል አድርጎታል ለማግባትን? አላረገውም በጭራሽ የለም። ዘዳግም 21 ላይ አንድ ሰው ሁለት ሚስቶች ቢኖሩት ይንከባከባት ለምን አለ ፈጣሪ? ክልክል ከሆነ ዘዳግም ላይ ይላል እንዴ? ምን ዘዳግም? 21 ላይ ማለት ነው። ቆይ ጥቅሱ አሁን አለ። እስቲ አውጣና አስነበበ። እሺ አቡ ሳላ ትችላለህ ማውጣት? አንዴ ያውጣልኝ። ዘዳግም ስንት ነው ኡስታዝ? 21 ዘዳግም አንዴ ስልክ እያበራሁት ነው። 21 ስንት? ችግር የለም 21 17 ዘዳግም 21 ከ15 ጀምሮ 18 15 እስከ 17 አይሽው። ለአንድ ሰው አንዲት የተወደደች አንዲት የተጠላች ሁለት ሚስቶች ቢኖሩት እያለ ይናገራል ፈጣሪ። ከማድረግ ያለበትን ይሄ ነው ያድርግ እያለ ይናገራል። ብሉይ ኪዳን ሚስቶች ቢኖሩት ገባኛ፣ ችግር የለውም። ግን ፈጣሪ ግን ሐላል አድርጎታል እዚህ ላይ አይደል? አድርጎታል እዚህ ጋር ለአንድ ሰው አንዲት የተወደደች አንዱ የተጠላች ሚስት ቢኖሩት ለእርሱ የተወደደች ደግሞ የተጠላችው ልጅ ቢወልዱ በኩር ከተጠላችው ሚስት የተወለደው ልጅ ቢሆን እኩል ይውደዳቸው ነው የሚለው። ደግሞ ብዙ ሚስቶችን ለዳዊትም ሰጥቶት ነበረ። ሁለተኛ ሳሙኤል 12 18 ምዕራፍ 12 ብሉይ ኪዳን ላይ ነው ከኢየሱስ ክርስቶስ ገባኝ። ግን ሐላል ነው። ግን ብሉይ ኪዳን ላይ ሐላል ነው ታውቂያለሽ። ከአንድ በላይ ማግባት ኦፍ ኮርስ ሐላል ነው፣ ሐራም አይደለም፣ የተከለከለ። አሁን አዲስ ኪዳን ላይ ትመጪና ኢየሱስ ሐራም ያደረገበት ኢየሱስ ክርስቶስ ሲመጣ ሐራም የሆነበትን የተከለከለበት አለ ጥቅስ ሲኖር ይሆን? እኔ አላየሁም። እውነት ለመናገር እኔ ባይብልን ጨርሼ አላነበብኩም። ኢየሱስ መጥቶ አዲስ ኪዳን ላይ ከአንድ በላይ ማግባት ሐራም ነው ብሎ ያለበት የለም፣ ጥቅስ የለም፣ አናገኝም። ስለዚህ አሁን በክርስትና በአዲስ ኪዳን አንድ ወንድ ከአንድ ሴት በላይ ቢያገባ ችግር የለውም ማለት ነው፣ ኃጢአት አይሆንበትም። እንኳን እሱን አንድ ሴትም ብዙ ወንድ ማግባት ትችላለች በአዲስ ኪዳን ማከሄድሽ። ስንትም ማግባት ችግር የለውም፣ ገደብ የለውም ማለት ነው። እንዲህ ከሆነ አልተጠቀሰም። አሁን በእኛ ምንድነው የሚለው? አለማስተካከልን ብትፈሩ አንድ ብቻ አግቡ ነው የሚለው። በፍትህ ማስተካከል እስከቻለ እስከ 4 ድረስ ማግባት ይችላል። ሱረቱ ኒሳ ምዕራፍ 4 ቁጥር 2 ላይ ቁጥር 2 እና 3 ላይ ሲናገር እንደዛ ነው። 2 2 3 3 4 4 አቅማችሁ ከቻለ ማግባት ይችላል። አለማስተካከልን አቅማችሁ ካልቻለ ግን አንዲቷን ብቻ አግቡ ነው የሚለው ቁርአን። ኢየሱስ በአባቱ እግዚአብሔር ነው በእናቱ ሰው ነው ስትል ሰማውና አይላሉ። እኔ ሰምለው እነሱ የሚሉትን ነው ያልኩሽ። መጽሐፍ ኦኬ፣ ምን ማለት ነው? በአባቱ እግዚአብሔር ነው ማለት በእናቱ ሰው ከሆነ እንደዛ እንደሚባለው የእግዚአብሔር ልጅ እግዚአብሔር ነው ማለት ነው ወይስ? የእግዚአብሔር ልጅ እግዚአብሔር ነው፣ የሰው ልጅ ሰው ነው። ሰውና እግዚአብሔር ነው ሁለቱ። አሁን ለምሳሌ የድመት ልጅ ድመት ነው አይደል? በቃ እንደዛ ማለት ነው። የአይጥ ልጅ አይጥ ነው ማለት ነው። የእግዚአብሔር ልጅ እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር የሰው እናት ምንድን ናት?
ሰው ናት። የድመት እናት ምንድን ናት? ድመት። የእግዚአብሔር እናት ምንድን ናት? የእግዚአብሔር እናት እግዚአብሔር አይ ዶንት ኖ እግዚአብሔር እናት አለ ይላሉ እነሱም ያምናሉ። እግዚአብሔር ኢየሱስ ክርስቶስ ወላዲተ አምላክ ትባል የለ የአምላክ እናት ትባላለች። ስለዚህ የአምላክ እናት ምንድን ናት? ሰው። ለምን የሰው ልጅ ሰው ነው፣ የአይጥ ልጅ አይጥ ነው፣ የድመት ልጅ ድመት ነው፣ የውሻ ልጅ ውሻ ነው በሚለው ያዥውና ከዛ ደግሞ የውሻ እናት ውሻ ናት፣ የድመት እናት ድመት ናት፣ የሰው እናት ሰው ናት። የአምላክ እናት ምንድን ናት? አምላክ ናት ብለሽ ጠይቂያቸው። ያስኬዳል? ኦኬ። የሰው ልጅ ሰው ነው፣ የጦጣ ልጅ ጦጣ ነው፣ የድመት ልጅ ድመት ነው፣ የአይጥ ልጅ አይጥ ነው። የእግዚአብሔር ልጅ ምንድን ነው? የአምላክ ልጅ ምንድን ነው? የአምላክ ልጅ አምላክ ነው። ኦኬ። ሉቃስ 3:38 ላይ አዳም የማን ልጅ ነው ይላል? የማን ልጅ ነው ይላል? ሉቃስ 3:38 ላይ አዳም የእግዚአብሔር ፍጡር ነው፣ የእግዚአብሔር ልጅ የእግዚአብሔር ልጅ ይለዋል። ስለዚህ አዳም የእግዚአብሔር ልጅ እግዚአብሔር ከሆነ አዳም ምንድን ነው? እግዚአብሔር ነው። ኢዮብ ምዕራፍ 38 ቁጥር 7 ላይ መላእክት የማን ልጆች ናቸው? እግዚአብሔር። ስለዚህ መላእክት ምንድን ናቸው? እግዚአብሔር ናቸው። በቃ እንዲህ አይነት ነገር ሎጂኩ አያስኬድም ነው ለማለት የፈለገው። አይ ኦንቶሎጂካሊ ከወሰድሽው አደጋው ብዙ ነው፣ መዘዝ ይዞ የሚመጣው ግልጽ ነው። ማርያም ወይ እኔ ወለድኩት አንቺ ታቀፍሽው አለ እንትና ሲናገር ዚቅ ላይ ቅዱስ ያሬድ በዚቁ ምን አለ? ማርያም ወይ እኔ ወለድኩት አንቺ አቀፍሽው አለ ራሱ ማለት ነው። ያ ሙሽራ እኮ ናት ማርያም ታውቂያለሽ? ያ ሙሽራ ናት ይላል ራሱ። ሚስትም ተብላለች ራሱ፣ ግን አይነግሩሽም። እሱም በገዝ እየተደበቁ ስለማይናገሩ ነው። ያ ሚስት ተብላለች ራሱ። ሰዓታት ላይ ታታታውሽም ምናልባት አንቺ ግዝ ትችላለሽ። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ ይላል። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ፣ ለአብ ሚስቱ ነሽ፣ ለወልድ ደግሞ ወላዲቱ፣ ለወልድ ደግሞ እናቱ ነሽ ይላል። ወለመንፈስ ቅዱስ ጽርሐ ቤቱ ይላል ራሱ ማለት ነው። ሰላም ለኪ ማርያም እስመ ኮንኪ ለአብ ማዕርቱ ለወልድ ወላዲቱ እያሉ ነው የሚናገሩ ማለት ነው ራሱ ማለት ነውና በእነዚህ አይነት መልኩ እንትን ይላሉ። መልክ በእንተ እግዚእትነ ለም ተረገ ሥጋኪ ይላል። ሰላም ለኪ ማርያም ለአብ ማዕርቱ ስብሐት ይላል። መጽሐፈ አርጋኖን ምዕራፍ 1 ቁጥር 10 ላይም የአብ ሙሽራ የምትሆን የእመቤታችን የምስጋና ለመጻፍ እንድጀምር ይላል። የአብ ሙሽራ ናት ወልድን የወለደችለት ማለት ነው። እንትናም ቱርቱሊያም እንደዛ ነው። ሞኖጎሚ የሚባለው መጽሐፍ ላይ ምዕራፍ 8 ላይ እንደዛ ነው የሚናገረው። ማርያም ሁለት ነገር ናት አለ። was both virgin and wife of one husband ድንግልም ናት እና ደግሞ ለአንድ ባል ሚስት ናት ይላል። ብዙ አለ። እያወቀን ነው ጸጥ የምንለው ስሜታቸው እንዳይጎዳ እንጂ እነሱ የሚሉትን ውስጥ ለውስጥ እየተደበቁ የሚሉትን ካወጣ ነው መቀባበሪያም የለንም። አንዳንዴ ለህሊና ለሰው ህሊና ስለምንጠነቀቅ ነው እምነታቸውን ነካብን ምናምን ብለው ዘራፍ እንዳይሉ ነው በቀል ምናምን እንዳያስቡ ተከባብረን እንድንኖር ከሚል ነው እንጂ እኔ ብዙ ነገር ነው ማቀው የነሱን ጉድ ማለት ውስጥ ለውስጥ ማቀው ነገር ማለት ነው። ከስሜታቸውን ይጎዳዋል። ከማርያም የሆነው ከሰው የሆነው ማን ነው? ከሰው የሆነው የሆነው ማን ነው? እግዚአብሔር አብ ነው? እግዚአብሔር ወልድ ነው? እግዚአብሔር መንፈስ ቅዱስ ነው? እግዚአብሔር ወልድ ነው ማለት ነው። ሰው ያልሆኑ ደግሞ ስንት እግዚአብሔሮች አሉ? የቀሩ ሁለት አሉ ማለት ነው። ለዛ ነው አብርሃም ቤት የገቡት እግዚአብሔሮች አጋዕዝተ ዓለም ይባላሉ። አጋዕዝተ ዓለም ታውቂያለሽ? እግዚ ማለት በግዕዝ ጌታ ማለት ነው። አጋዕዝት ማለት ደግሞ ጌቶች ማለት ነው። አብርሃም ቤት የገቡ ዓለምን የሚገዙ ጌቶች አሉ። ሶስት ናቸው። እግዚአብሔር አብ አንዱ እግዚአብሔር ነው። እግዚአብሔርን ሁለተኛው እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ሶስተኛው እግዚአብሔር ነው ይላሉ። ሐምሌ 7 ለሚከበረው የሥላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ላይ እንዲህ የሚል እንትን አለ።
ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሉ። ትርጉሙም ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በአካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ፣ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይታይሻል። በአንዱ እግዚአብሔር እናምናለን። አንዱ እግዚአብሔር ማን ነው? አብ። ሁለተኛው እግዚአብሔር ማን ነው? ወልድ ካሉ እግዚአብሔር። ሳልሱ እግዚአብሔር ሶስተኛው እግዚአብሔር ማን ነው? መንፈስ ቅዱስ ብሎ ነው ያስቀመጡት ማለት ነው። እና ምናልባት እየዋሻው ነው እኔ እስቲ እናዳምጣቸው። አየሽው? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ዓለም ከመፈጠሩ በፊት በአንዱ እግዚአብሔር እናምናለን እናመልካለን። አንዱ እግዚአብሔር። ተመልከች፣ ቀጥል። ወነአምን በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ። በሁለተኛ ምን ይላል? ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ዘምልክናሁ ለአብ ይመስሎ፣ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን ካለ በኋላ ወ ማለት በግዕዝ ልክ እንደ አረብኛ ነው እና ማለት ነው። ልክ ቨ እንደምንለው በዕብራይስጥ። ሶስተኛውን ደግሞ አዳምጡት። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ ምንዳን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ፣ ዓለምን ሁሉ በሚሞላ በሶስተኛው እግዚአብሔር እናምናለን ብሎ ነው ያስቀመጡት። እና በዜማ ሐምሌ አያውቁም ብለው ነው። ቅኔ ማህሌት ውስጥ የተቀረጸውን እኔ ቪዲዮ ራሱ ቀርጬያቸዋለሁ። ራሱ ቅኔ ማህሌት ውስጥ ነው የምነግራቸው። ያው ስሙት። ወነአምልክ በአሐዱ እግዚአብሔር ወነአምልክ በአሐዱ እግዚአብሔር ቅድመ ዓለም ሀሎ። ቀሽረው መርዋ ድምፅ። ወነአምን በካሉ እግዚአብሔር በመላኩ ለአብ ይመስሎ ወነአምን በሳልሱ እግዚአብሔር ተቀበል። መንፈስ ቅዱስ ዘይመልክ ሁሎ ተቀበል። ይኸውልሽ ጓል መቀሌ፣ እኔን የሚጠሉኝ ስሜን የሚያጠፉት እየተሽለጠለጡና እየተርመጠመጡ ውስጥ ለውስጥ
የተለያየ ነገር ደባና ተንኮል የሚያደርጉት ኦርቶዶክሶች በተለይ ማለት ነው፣ ፕሮቴስታንቶቹ ጋር ብዙም ባይዳፈሩ እንዲህ አይነት ነገር የሚያደርጉት ይህን ምስጢራቸውን ስለማቅ ነው። ምንም አድርጌ አይደለም። አንዴ የሚያሰልመው ገንዘብ እየሰጠ ነው ይላሉ፣ አንዴ የራቁት ፎቶ እየያዘ ነው ይላሉ። እሺ ሴቶች ውስጥ የራቁት ፎቶ ተያዘባቸው፣ ወንዶቹ በምን ይሆን የሚሰልሙት? ይህንን ነገር አውቃለሁ እኔ ውስጡን አውቀዋለሁ። ለዛ ነው እኔም ብዙ ነገር ይቅር ምለው። ለዛ ነው ይቅር በቃ ህሊናቸውን እንዳልጎዳቸው ከሚለው አንጻር እንጂ ስለ ስላሴ ካወራው አንድ ኦርቶዶክስ አይተርፋትም። አምላካችን ያለ መለየት ሶስት ነው ይሉና እዚህ ጋር ደግሞ መጥተው አይ አንድ ነው አንድ እግዚአብሔር ነው ይላሉ። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ ተመለከቱ። አምላካችን ያለ መለየት ሶስት ነው እያሉ እዚህ ጋር ደግሞ አሁን መጥተው ሊሸውዱኝ ይፎክራሉ። እዚህ ሰው አያነብም ብለው ሰይፈ ሥላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይም ለመለኮት ሶስትነት ምስጋና ይገባል። መለኮት ምንድን ነው? ሶስትነት አለው። ሰይፈ ሥላሴ ዘረቡዕ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው። መለኮት ሶስት ነው። በምን? በአካል ሶስት ነው። ሰይፈ ሥላሴ ዘሰኑይ ምዕራፍ 2 ቁጥር 42 ላይ በጽርሐ አርያም ለሚኖር ሶስት ለሚሆን አምላክ ሰላምታ ይገባል። ሶስት ለሚሆን አምላክ ሶስት ከዛ በኋላ አንድ ነው ይሉኛል። ዘዳግም 13:7 ላይ አንተም አባቶችም የማታውቃቸውን ሌሎች አማልክት እናምልክ ብሎ ቢጠራ አትስማው ይላል። አብርሃም አያውቀውም፣ ይስሐቅ አያውቅም፣ ያዕቆብ አያውቅም፣ አይሁዳኖች አያውቁም። ምን ነው ሶስት አካል ሳያመልኩ ሞቱ እነዚህ ሁላ ሰዎች? ምን ነው እንዴት እንትን አሉ ራሱ ማለት ነው። ከዓለም በፊት በነበረ በአንዱ እግዚአብሔር እናምናለን እናመልካለን። ወነአምን በካሉ እግዚአብሔር ዘይመክሉ ለአብ ይመስሉ በአምላክነቱ አምን በሚመስል በሁለተኛው እግዚአብሔር እናምናለን። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉም በሚሞላ በመንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን። በሶስት ሁለተኛ እግዚአብሔር ሶስተኛ እግዚአብሔር እያልክ እየነገርከኝ ከዛ በኋላ መተህ ለእኔ እግዚአብሔር አንድ ነው ሶስት አንልም ብለህ ልሸውደኝ ትሞክራለህ እንዴ? አትችልም። እኔ ጋር ስላሴን ቀና ብለህ ማውራት አትችልም። ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ ይዩት። ያለ አጋዕዝተ ዓለም ስላሴ ቅጠል እንኳን ከግንዱ ለዘይቶ አይደገፍም እናል። አጋዕዝተ ዓለም አጋዕዝት ማለት ጌቶች ማለት ነው። የእግዚእ ብዙ ቁጥር ነው። ሰይፈ ሥላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይም እንደዛ ነው። ሶስት ልዑላን ገዢዎች፣ ሶስቱ ጌቶች ተመልከቱ። ሶስቱ ጌቶች መጽሐፈ እንዝራ ስብሐት ምዕራፍ 11 ቁጥር 9 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ ሰለስቱ አጋዕዝት ሶስቱ ጌቶች፣ ሶስት ጌታ እያመለክ እኔ ጋር መተህ ላጭንና ቅርሻትን ልታዝረከርክብኝ አይገባም። ሐሳብ ነው ያቀረብኩት። ሐሳብ ላይ ሞግት። ሐሳብ ነው ያቀረብኩት። ሶስት ጌቶች ይላል። ይኸው መጽሐፎቻችሁ እንደዛ ይናገራል። ወይ አቃጥሉት ያለውን ነገር። እኔ ባይብል ይናገራል እንደዛ ብዬ አይደለም ብለው። ይኸው መጽሐፍቶቻችሁ እንዳለ ሶስት ጌቶች እያለ ይናገራል። ወይ አቃጥሉት ወይ ደግሞ ተዉት። ትክክል ካልሆነ ከጥንት ጀምሮ የነበረ መጽሐፍ አባ ጊዮርጊስ ዘጋስጫ፣ ኢትዮጵያዊ ቄርሎስ እየተባሉ የሚባሉ ምን ታርጉታላችሁ? መጽሐፈ እንዝራ ስብሐት፣ መጽሐፈ ሚስጥር፣ የዶግማ መጽሐፍ ከነሱ ላኩ እየጠቀስኩኝ ያለሁት። ያሬድም ልታረጉት ነው። ከረሱል ሰለላሁ ዐለይሂ ወሰለም መወለድ በፊት እኮ የነበረ ነው። ራሱ በ520 ላይ ነው ይሄን የደረሰው። ግዕዝ እዝልና ሐራራ የሚባል ነገር ሲደርስለት ያኔ ነው ይሄን ነገር ዚቅ እንትን ብሎ ያመጣው ማለት ነው። ዚቅ ብሎ ያስቀመጠው ማለት ነው በኦርቶዶክስ ማለት ነው። እና ይሄ ምንድነው ያለው? ዚቅ ነው። በዚቅ ላይ ታገኙታላችሁ። ሐምሌ 7 ነው የሥላሴ ዓመታዊ ዋዜማ ላይ የሚደረገው ዜማ ነው። ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሉ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ወነአምን በካሉ እግዚአብሔር፣ በሁለተኛው እግዚአብሔር እናምናለን። ሶስተኛ ደግሞ በሳልሱ እግዚአብሔር፣ ወነአምን በሳልሱ እግዚአብሔር፣ በሶስተኛው እግዚአብሔር። ከዛ እኔ ጋር ትመጣና አንድ እግዚአብሔር አለ። የለም እንደዛ ነው። ሶስት እግዚአብሔሮች ናቸው ያሉት፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ጋድ ዘ ፋዘር፣ ጋድ ዘ ሰን፣ ጋድ ዘ ሆሊ ስፒሪት። ማነው ከማርያም ሰው የሆነው? ጋድ ዘ ሰን የሚባለው ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉት እግዚአብሔር አብና እግዚአብሔር መንፈስ ቅዱስ የሚባሉ ሁለት የቀሩ አሉ፣ አምላክ ያልሆኑ። አብና መንፈስ ቅዱስ ደግሞ አምላክ ናቸው በእናንተ ትምህርት። ሲሞትም ዓለምን ሲቆጣጠሩ የነበሩ ሁለቱ ናቸው፣ የቀሩት ናቸው። አንዴ ሁለት ያልሞቱ አሉ። እንዲህ አይነት ትምህርት ይዘህ እንዴት ነው እስልምና ላይ መተህ የምትሳደበው? እንዴት ነው የምታብጠለጥለው፣ የምታበሻቅጠው፣ የምታነውረው? እስልምና ላይ መተህ እኛ ሐሳብን ያቀረብነው በቃ የምታምኑበትን ነገር ነው። አይ ካለ ይሄ መጽሐፍቶቻችሁ ነው፣ ወይ ያቃጥሉት ወይ ጣሉት። አይ ባይብል እንደዛ አይልም፣ እሰየው ይበል የሚያስብል ነው። ባይብል ምንድነው የሚለው? ዘዳግም 6:4 ላይ፣ ማርቆስ 12:29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው። እውነት ነው። በቃ ይሄንን ነው፣ ይሄ የኛ ትምህርት ነው። ኑ ወደኛ። የዓለም ሕዝብ 2 ቢሊዮን ክርስቲያን
ከሁለት ቢሊዮን ውስጥ 1.7 ቢሊዮኑ በስላሴ ያምናል። እነ ጆባ ዊትነስ እነ ኦሊጂሰስ እነ ሞርሞን ምናምን የሚባሉ አድቬንቲስት እንኳን በስላሴ ያምናል የሚባሉት በአጠቃላይ በስላሴ የማያምኑ ጥቂት ቁጥር ነው ያላቸው። እንዳለ ትልቁ ክርስትና በስላሴ ትምህርት ተጠምደዋል ራሱ ማለት ነው። ስላሴ በሚባል ትምህርት ተጠምደዋል። እና ክርስትና ትክክል ነው ብለህ እንዳትለኝ። ሶላ ስክሪፕቸር ነኝ ትላለህ፣ ለጊዜው ባይብል ብቻ ነው የምንቀበለው ትላላችሁ። ግን ክርስትና የሚለውን ቃል በ110 የአንጾኪያ አግናጢዮስ ነው ለመጀመሪያ ጊዜ ክርስትና ብሎ የሰየመው ኮይንድ ያደረገው። ክርስትና ትምህርቱ ምንድነው? ስላሴ ነው፣ ተሰጎት ነው፣ ሃይፖስታቲስ ዩኒየን፣ ኮሰብስታንሻል ምናምን ነገር ባይብል ላይ የሌሉ ፍልስፍና ከግሪክ የተወሰደ የተቀዳ ፕላቶኒክ አንደርስታንዲንግ፣ አርስቶቴሊያን አንደርስታንዲንግ። በነገራችን ላይ አንድ ነገር ልንገራችሁ። ትርጉም የሚባለው ሄርሜኔቲክስ የሚባል ነገር ታውቃላችሁ? ስነ አፈታት ጥናት ይባላል። ሄርሜስ የሚባል አምላክ አለ ታውቃላችሁ? ሄርሜስ ሜርኩሪ ይባላል በሮማያኖች። ሄርሜስ የሚባለው መሀል ላይ ነው፣ ተርጓሚ ነው፣ እየመጣ የሚያስተረጉም ነው። ራሱ ከሰማይ እየመጣ ያስተረጉማል ራሱ የሄርሜስ የሚባለው ማለት ነው። እና ሄርሜኔቲክ የሚባለው ነገር የመጣው እሱ ነው። ኢቨን አተረጓጉማቸውም ራሱ ፕላቶኒክና አርስቶቴሊያን የሚባል ናቸው። የአርስጣጣሊስና የአፍላጦን የሚባል ነው አተረጓጉማቸው ራሱ ያለው ማለት ነው። ሄርሜስ የሚባል አምላክ አለ በደንብ ብታዩት። እና አንገሎስ የሚባለው ነው ስሙ ራሱ ማለት መልአክ ይባላል ራሱ ማለት ነው። እና መልአክ ይባላል። ያ መልአክ መጥቶ ምንድን ነው የሚያደርገው? ሄርሜስ የሚባለው በሮማ ሜርኩሪ ይባላል። ሄርሚኒዮስ የሚባለው ተርጓሚ ማለት ነው ራሱ። ሄርሜኔቲኮስ ማለት ስነ አፈታት ጥናት የሚሉት የአማልክቱ ተርጓሚ ነው እና መልእክተኛ ነው። አማልክቱ ሲልኩት አንጌሎስ ይባላል እሱ ራሱ። ወንዱ የዜኑስና የማያ ልጅ ነው ራሱ። አንጌሊያ ትባላለች ሴትዮዋ ደግሞ የምትላከዋ ሴቷ የዜኑስና የሄራ ልጅ ናት። በጣም ዱርዬ ነበር ይሄ ዜኑስ ብትመለከት። ዜኑስ ማያንና ሄራን ነው ያገባው። ከማያ ማንን ወለደው? ሄርሜስን ወለደው ራሱ። አንጌሊያን ደግሞ ከማን ነው የወለዳት? ከሄራ ነው የወለዳት ራሱ ማለት ነው። እህቱ ናት ለአንጌሎስ። አንጌሎስ ደግሞ ማን ነው? ሄርሜስ የሚባለው ማለት ነው። መልአክ ነው፣ መልእክተኛ ነው ማለት ነው። ሄርሜቲክስ የሚባለው ነገር ከዛ ነው የመጣው ማለት ነው። ኤስተርናል ትራዲሽን አሌክሳንድሪያ የሚባለው ትራዲሽን ራሱ የፕላቶኒክ አንደርስታንዲንግ ነው ያላቸው ኢንተርፕሬት ሲያደርጉ የግሪኩ ማለት ነው። አንጾኪያ ትምህርት ቤት ውስጥ ደግሞ የዌስተርኖች የሚባሉት ደግሞ ትምህርት ቤት ውስጥ ደግሞ ያለው የአርስቶትል ነው ራሱ የያዙት። አተረጓጎማቸውም የእምነቱ ስራቸው የበቀለው ነገር ከአይሁድ አይደለም የበቀሉት። እነዚህ ከፓጋን ነው፣ ግሪክ ወሮም ነው ራሱ እንትን ያሉት ማለት ነው። አልጎሪካልም አክቲቭ ፓሲቭ ኢንፋሊቢሊቲ ምናምን የሚባል ትምህርታቸውም እንዳለ አጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ከዛ የበቀሉ ናቸው ራሱ ቸርች ፋዘርስ የምትሏቸው አብዛኛውን። እና እዛ ውስጥ የነበረው ነው ትራዲሽን ይዘው ብቅ ያሉት እና ከክርስቶስ ትምህርት ጋር የቀየጡት ከሐዋርያት ትምህርት ጋር የቀየጡት ማለት ነው። ይህን ይመስላል ጓል መቀሌ። አመሰግናለሁ። ለፈለፍኩብሽ መሰለኝ ዛሬ እንኳን ልክ አይደለሁ። አይ የመጨረሻ ጥያቄ አሁን ለምሳሌ በቃ እሱ ገብቶኛል ትክክል። እና አባ ተክለ ሃይማኖት እና አምና አረጋዊና እና ቅዱስ ጊዮርጊስ ከባይብል ውጭ ናቸው ማለት ነው። ሁሉም ባይብል ውስጥ የሉም። እና በእኛ በኢትዮጵያ ኦርቶዶክስ ነው እነዚህ እንትን የመጡት ወይስ በሌላው በኦርቶዶክስ በግሪክም በግብፅም አሉ እነዚህ እነ ተክልዬ እነሱ አቡነ አረጋዊ ምናምን እንመጣበታለሁ። ተክልዬ እመጣለሁ። ስለ ጊዮርጊስ ጊዮርጊስ ከኛ ጋር ግንኙነት አለው። ሱረቱል ካህፍ ምዕራፍ 18 ቁጥር 9 የዋሻውና የሰሌዳው ባለቤቶች ከተአምራቶች ያዝ ሲሆን ግሩም መሆናቸውን አሰብክን ይላል። አጀባ ግሩም መሆናቸውን አሰብክን ይላል። እና አምላካችን አላ የዋሻው ምዕራፍ የሚባል አለ ራሱን የቻለ የዋሻው ምዕምንትን አለ። እና እነዚህ በዚህ ሰዓት ላይ ሰማዕታት የሆኑበት ዘመን ነው። ኔሮ የሚባል ንጉሥ ተነስቶ ሲጨፈጭፋቸው ዋሻ ውስጥ ገቡ ማለት ነው። ከዋሻው የተረፉ ሰዎች የተሰዉ ሰዎች አሉ። መርቆሬዎስ የሚባል አለ፣ ማርኪዩስ የሚባል መርቆሬዎስ የሚባለው አለ። በ224 ነው የስላሴ ትምህርት ምናምን ከመምጣቱ በፊት የነበረ ነው መርቆሬዎስ። ቂርቆስና ኢየሉጣ የሚባሉ አሉ በ304 ላይ ራሱ ማለት ነው። አርሴማ አለች ራሱ በውጭ በ290 ጆርጅ አለ በኢትዮጵያ ጊዮርጊስ የሚባለው 303 ላይ ነበሩ ማለት ነው። እና በ372 ላይ ነው በ372 ላይ ነው የነቁት። ሲነቁ ገበያው ተቀይሮ ምናምን ያዩት የራሱ ማለት ነው። እና የቁጥራቸው መጠን አይታወቅም። በኦርቶዶክስ እና በካቶሊክ 7 ናቸው ይላሉ። 7 ደቂቀ በኤፌሶን ዳኪዮስ ውስጥ የነበሩ ናቸው፣ ፐርሲኪዩት ተደርገው የነበሩ ናቸው ተብሎ ነው የሚታመነው። በ372 ላይ ነው። ለ300 ዓመት ነው የቆዩት ማለት ነው። እና በጨረቃ አቆጣጠር 9 ዓመት ይጨምራል፣ 309 ቀን ማለት ነው። 300 ዓመት ነው የቆዩት። የቁጥራቸው መጠን ግን አጠይቃቸው ነው ያለው አላህ።
እነሱ 7 ናቸው እያሉ ነው የሚለው ይከራከራሉ። 8ም ነው የሚለው አሉ፣ 9ም ነው 12ም ነው የሚለው አሉ። ያንን ነው የዋሻውና የሰሌዳው ባለቤታቸው ከታምራታቸው ሲሆን ግሩም መሆናቸውን አሰብክን ይላል። እና ዋሻ ውስጥ የነበሩ ሰዎች አሉ፣ ከዋሻው የተረፉት አሉ፣ ሰማዕታት የሆኑት እነሱ እንደዛ ናቸው። አቡነ አረጋዊ የምታያቸው ተሳቱ ቅዱሳን ከሚባሉት ውስጥ ሚያፊዚስ እና ዲያፊዚስ በሚባለው ጭቅጭቅ ተሰደው የገቡ ናቸው። እና አባ ገሪማ ገረምከኒ አባ ገሪማ አሁን ባይብልን አይ ቲንክ ከአረማይስጥ ይሁን ከሶሪያ ይሁን ወይ ከግሪክ ይሁን ወደ ግዕዝ የተረጎሙት እሳቸው ናቸው። አቡነ ገብረ መንፈስ ቅዱስ ገዳም ውስጥ ያለው እሱ ነው ራሱ መልከ ጼዴቅ ገዳም ውስጥ ነው ያለው እንጂ አቡነ ገብረ መንፈስ ቅዱስ ራሱ የሚባሉት ማለት ነው። አቡነ አረጋዊ የሚባሉት ማለት ነው። እሳቸው ናቸው የወጡት ማለት ከረሱል ሰለላሁ ዐለይሂ ወሰለም በፊት ነው ኢትዮጵያ ውስጥ የገቡት ራሱ እነሱ። ከዛ በኋላ እነዚያ አቡነ ተክለ ሃይማኖት የምታያቸው የነበሩት እቲሳ ተክለ ሃይማኖት ነው የተወለዱት። እዚህ ቡልጋ ውስጥ ነው የተወለዱት። ቡልጋ የተወለዱት ማለት ነው። እቲሳ ተክለ ሃይማኖት ነው የተወለዱት ማለት ነው። ከዛ በኋላ ነው የተቀበሩት ደብረ ሊባኖስ ያለው ሸዋ ውስጥ ማለት ነው። ወደ መራ ቤቴ አካባቢ ሳደርሽ መሰለኝ አይዶን ነው። ከዛ በኋላ ደግሞ አቡነ አረጋዊ የሚባሉት ደግሞ ከአቡነ ገብረ መንፈስ ቅዱስ የሚባሉት ደግሞ ከግብፅ የመጡ ናቸው። እሳቸው ኢትዮጵያ ውስጥ አይደለም ያሉት ማለት ነው። ዝቋላ ላይ ያረፉት ማለት ነው። እነዚህ ነገሮች አሉ። እነዚህ በኋላ ላይ የመጡ ናቸው። ራሱ እንትናም የሚባል አለ ራሱ የመነን አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሚባል አለ ራሱ ገብረ ክርስቶስ የሰፈሩ ጠፋኛውን የሰፈር ነበር ገብረ ክርስቶስ የሚባለው ታስታውሳላችሁ? እሱ ደግሞ ቆማጣ ነበረ፣ ተቆምጦ ነበረ፣ ሙሽራ ነበረ። ገብረ ክርስቶስ ሰፈሩ የት ነበረ? አየር ጤና መስመር አንድ ጠፋኝ ሰፈሩ። አሁን እዛ ነው እንትን የሚባለው ገብረ ክርስቶስ አለርት ያለበት ቦታ ላይ የአዲስ አበባ ልጅ የለም ዘነበ ወርቅ ነው ዘነበ ወርቅ ያለው ማለት ነው ገብረ ክርስቶስ እሱ ማለት ነው። ዘነበ ወርቅ በዛ እና ዛ እንትን ነው እና እንዲህ አይነት ነው ትምህርታቸው። ጓል ዘመቀሌ ታወዝ ሄልፕፉል አመሰግናለሁ በጣም ኡስታዝ። ኦኬ እሺ ዱካ ምንድን ነው ምን አድርጉ ነው የምትለን? ከማስተማር ውጭ ምን አደረግን?